ገባሽ አይደለ? ውሸትሽን ከሆነና ያልሽው ጊዜ ምናምን ውሸት ከሆነ ከዚህ በላይ የሰው ህይወት ባትበጠብጪ ወይም እርስ በርስ ባንጣላ ባንበጣበጥ ደስ ይለኛል። አንደኛ ምን ማለት ነው? እስከዛሬ ድረስ ዝም ብዬ የተቀመጥኩት ስድስት ወር ሙሉ ያሳለፍኳቸውን ጊዜያቶች እኮ እውነት ካለሽ እኮ አልትራሳውንድ መነሳቱ ይሄን ያክል አይከብድም አይደለ እንዴ? ምንም የሚከብድ ነገር የለውም እኮ አልትራሳውንድ ነው። ጊዜውን ማየት አለብኝ። ገባሽ አይደለ እንዴ? ምን ማለት ነው? አልትራሳውንድ አላደርግም ማለት ነው። እንደዚህ ታማ በዚህ ሁኔታ ውስጥ ሆና እንድታውቅ አልፈልግም። እስከዛሬ ድረስ አሁን ግዴታሽ ነው ማለት ሳይማታይ ምን ያልሰማሽ ሁሉም እየተነሳ ላይ ሁሉም እየተነሳ ላይ አንተ ይናክል እኔ እኮ ነገር ማትፈልገኝ ከሆነ አታገኝ ግን ልቀመጥ የከለከልከኝ አንተ። አሁን እኮ ሌላ ግርግር ሌላ እኮ አሁን እውነት ካለሽ አልትራሳውንድ ታይ ምናምን አሁን እዚህ ጋር እንድታወሪ ጸብ እንድትፈጥሪ እውነት ማን ጋር ማወቅ እኮ ስለፈለግን ነው። እኔ እንደዚህ ሆኜ ገና ከሆስፒታል በመውጣበት ቀን አልትራሳውንድ እንድትታይ የፈለግኩት ቁስሌ ላይ ለመጨከን ስለፈለግኩኝ ነው። ገባሽ አይደለም? እውነት ካለሽ እኔ እቋቋመዋለሁ፣ ችግር የለውም። ገባሽ አይደለም? ከዛ ሲቀጥል ደግሞ አልትራሳውንድ መነሳቱ ይሄን ያክል ከባድ ነገር አይደለም። ያልሽው ጊዜ እውነት ስለመሆኑ መታየት አለበት። እኔ ብሩኬን በሙሉ ልቤ ማመን እፈልጋለሁ። እሱ ከአንቺ ጋር መሆን አይፈልግም። ገባሽ አይደለም? ስለዚህ የእሱ ባልሆነ ልጅ ደግሞ እንዲሰቃይ አልፈልግም። እኔ መሰቃየት አልፈልግም። እሱን አጥቼ እኔ ደግሞ የእሱ ባልሆነ ነገር ችግር መጣ። እንደዛ ከሆነ አልትራሳውንድ ታይ፣ በቃ እንደዛ ከሆነ አልትራሳውንድ ታይ። ምንም የሚከብድ ነገር የለውም። እውነት ካለሽ አልትራሳውንድ ታይ። ምንም እኮ ከባድ ነገር አይደለም። ማለት ሁላችሁም ግን እውነቱን ፈጣሪ እኔ እሱ ያውቃል። ከዚህ በላይ ደግሞ ከዚህ በላይ መታገል አልፈልግም። ከዚህ በላይ መጨቃጨቅ ማዘን አልፈልግም። ብቻዬን ያን ሁሉ ጊዜ ያዘንኩት በቃ። ስለዚህ እኔ ለማንም ብዬ ሳይሆን ብዬ ልጁ ግን ተረጋግጦ ነገሮችን ስታውቅ እንዳለችው አሁን እባካችሁ ሌላ ጭቅጭቅ ውስጥ ነው አሁን አልትራሳውንድ ቁም ጭቅጭቅ ያስፈልገን በቃ እየዛተች እኮ ነው።
ከብሩክ የተረጋጋ